አንዴ በእግዚአብሔር ለምን እንደዚህ ነው? እግዚአብሔርን ተረጋጋ። እንደዚህ እኮ ምን ይለበም እንዴ? አብዱ እንደዚህ ይደረጋል። ተረጋጋ። ያለውን ነገር መጀመሪያ ውሃ ተደፋብኛለች እንዴ? ያያፋራ እኮ ይሄ እኮ የእሷ ጥፋት ብቻ አይደለም እኮ አብርሽ፣ አንተ ጥፋት እኮ ነው። ለምንድን ነው እንደዚህ የምትሆነው? እንዴ እኔ እኮ ምንም አላልኩኝም። ልጄን እኮ ነው ያልኳት እኮ አንተ ልጄን ስጭኝ ያልካት። ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው እንዴ? እንደዚህ እኮ አይደረግም። ይሄ ቢያንስ ለሷ ባታስብ ለህፃኑ አታስብም እንዴ? ለምን እንደዚህ ታረጋለህ? ግርግር የሚፈጠረው እኮ ተረጋግተህ እኮ ነገሮችን ማኔጅ እኮ ከዚህ በፊት ነገሮችን እንዴት ነው ማኔጅ የምታረገው እኮ? አሁንም ምንም አላጠፋሁኝም። ልጄን ስጭኝ ነው ያልኳት አይደል? መብት አለኝ እኮ እኔም። እሷም እኮ ይሄ እኮ ህግም እኮ እንትን እንደሚያግድህ ታውቃለህ አይደለ? ገና የአንድ ወር ከምናምን አንድ ወር ራሱ በስንት ሰዓት ያልሞላው ልጅ ይዤ ካልሄድኩም ብለህ የት ልትወስደው ነው እንዴ? አብራ ምንድን ነው ሀሳብህ? አንተ ወጣት አይደለም እንዴ? ቢያንስ አንተ እንዴት እንደዚህ ይሄ ማገናዘብ ይከብዳል አብርሽ። እንዳይደረግም እኮ እንደዚህ እግዚአብሔር በነገራቶች በስሜት አለና እንጂ እንዴ ምን ይረኛው? እኔ አሁን ለአብርሽ አትገባም። ልጁን አትወስደው። ለምንድን ነው የማልገባው? እንዴ ለልጁ አታስብም እንዴ? ለሷ ባታስብ እንዴ እንደዚህ ታደርጋለህ? ምን ልታረገው ነው? ዝም እንዳይውም እኮ አልፈቀደችልኝም። አሁን መረጋጋት ነው ያለብን እያለችኝ እኮ ነው እኮ። የፈለገ ነገር ሊሆን ይችላል አብርሃም። በዚህ ያክል መረበሽ አልነበረም። በዚህ ያክል እንቀጥማንቀጥቁ ውሃ ነው የደፋችብኝ። እያየ ነው እኮ እያየሁኝ ነበረ። ግን አብርሽ የእሷ ችግር እኮ አይደለም እዚህ ጋር እየተነጋገርክ ያለው። በቃ ትክክለኛ ንግግር አለ። አንተ ሆነ አይደለም እያናገርካት ያለው። እልህ ውስጥ ገብተሃል አንተ። ሲቀጥል ደግሞ ገብተህ አትወስደው፣ ልጁን አትወስደው። አንተ ግን ሩታ ተረጋጋ። በእግዚአብሔር በቃ ወይ አንቺ ውስጥ ነው ሩታ ፕሊዝ፣ አንዴ እያወራን ነው። ይካሎና እንዴት ነው የምረጋጋው? ያረጋውን ነገር እያየችው አይደል እንዴ? አንተ ምንም አላረኩም። አንተ ያልሞላው ልጅ ከትከሻ ላይ የምትነጥቀኝ ልትገለው ነው? ልትገለው ነው ወይ? ምንም በቃ አላሳይም አልሽኝ። ልጅና ልትገለው ነው ወይ? አንድ ፍሬ ሕፃን ልጅ አንተ ግን እውነት አምሮአለህ? አንተ እውነት አምሮአለህ? አዎ አምሮአለኝ። አረ በጣም ነው ያለ። በደንብ አምሮአለህ። በጣም አለ። አብርሽ እዚህ ጋር መጨቃጨቅ ያስፈልጋል። ሌላው ነገር አንተ የአንዱ ሕፃን ልጅ ምን ልታረገው ነው? ሩታ አንቺም እኮ ትክክል አይደለሽም። እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አይደል እንዴ? እየተነጋገራችሁ እያለ ሲያንሰው ነው እዩ። እንደዛ ማድረግ ሲያንሰው ነው እንዴ? ልጁን እንዴት እንደነጠቀኝ አይተሃል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው? አንተ ያማል። እውነት አምሮአለህ አንተ ግን አንተ እውነት ማሰብ ትችላለህ? ቢያንስ እኔ ልጅም በስነ ስርዓት ማየት ይፈልጋል። ውሃ በጣም ያንሳሃል እኮ ማየት ይችላል። ከዛ በላይ የሚገባ ሰው ነው በነገር ላይ። በዚህ ጭቅጭቅ ልጁ ነገር ቢሆንስ ቢጎዳስ? ግን ልጁን ታስብ እንደ አንተ እግዚአብሔርን የምሬን እኮ ይሄ ሁሉ ነገር አብርሽ፣ ይኸውልህ ይሄ ነገር ያንተ ችግር እንደሆነ ሆኖም ሳለ ግን ሩታ እሱ መብት እንዳለው ታውቂያለሽ አይደለ? ልጁን የማየት አታየም? እንዳትመጣ እዚህ ግቢ እኮ ነው እያለች መብት አለው የማየት እንዳትመጣ። ግን አንተ ደግሞ ወስደኸው ልጁ ምን ልታረገው ነው? ይዤው ልሂድ እኮ ነው። ዛሬ እኮ ይዤው ልሂድ ያልኩበት ምክንያት ምንድን ነው? ላየው አልፈቅድም ስትለኝ ነው። ሊያው ስመጣ ስከለከለኝ ነው። ዛሬ ለመጨረሻ ጊዜ መጥቼ በቃ ልጄን መውሰድ እችላለሁ። እኔም መብት ስላለኝ ማሳደግ እችላለሁ። በቃ ገባ። መብት አለ ካንተ በዚህ ጊዜ መብት አለ እኮ። አንተ የሆነ ነገር አድርግና መብትን እስቲ ያሳየለን አብርሽ። በዚህ ሰዓት ምንም መብት የለም ልጁ። ምክንያቱም አንድ ወር ያልሆነው ልጅ ወስደህ ምን ልታረገው ነው? ህጉ ራሱ እኮ ለሷ ነው የሚያደለው። ህግ አንተን አይልም እሱ ህግ እሷን ነው ከለላ የሚያደርገው እንጂ አንተ የአንድ ወር ልጅ ይዘህ ሂድ ውሃ አይደለም ከዛም በላይ ልታረግ ትችላለች። እየተናገርክ የነበረው ነገር ትክክል አይደለም አብርሃም። እኔ ጓደኛዬ ስለሆንክ አይደለም እንደዚህ ነው እኮ። እኔ አሁን በሰላማዊ መንገድ ለምንድን ነው ልጅ የማየት መብት አለህ። ግን በእንደዚህ አይነት በዚህ አይነት ሞቲቭ መተህ አይደለም በግዴታ በደጋግደህ ገብተህ ለማየት ነው። በሰላማዊ መንገድ ነው የመጣሁት። አይተኸኛል እኮ መጀመሪያ ገብተህ እኮ ውስጥ የፈጠርከው ነገር እያየን እኮ ነው አብረሽ ገብተህ እኮ ሌላ ነገር ነው የፈጠርከው። ልጁ ሌላ ነገር እሷ ሌላ ነገር እንዴ እኛ ምን እናስብ? ለኛ ተገኘ አትገባም። በእግዚአብሔር አትገባም። አብርሽ አትገባም። እኔና እሷ ነን እዚህ ጉዳይ ላይ የሚያገባን። አንተም እሱም አያገባም። ቢሆን ለድንገት እዚህ ቤት ስላላችሁ ነው እንጂ ምንም የሚያገባን ነገር የለም። ቢሆንም አንድ ወር ያልሞላው ልጅ ይዘው ስትሄድ እኛ ዝም ብለን እንመለከታለን። ይሻሪ ደም እኮ በስነ ስርዓት ልጅን አይቼ ሊዳ ቀፌ ልሄድ ነው ያልኩት። ይሻሪ ደም አስጀመር እኮ አንተ ሐሳብ ይዤው ልሄድ ነው የመጣሁት ነው ብለህ የጀመርከው። መጀመሪያማ ማንና ነው ያልሽኝ እንዴ? ገና ስገባ ለምን መጣህ እኮ ነው ያልሽኝ። የጄል እንዴ ለምን መጣ አላልኩም አላልሽኝም? እንደዛ ብለህም እንኳን ልጄን ይዤ ልሄድ ነው የመጣሁት። ለምን መጣ ስለ ልጄን ይዤ ልሄድ ነው የመጣሁት። አብርሽ አሁን ተረጋጋ። ይኸውልሽ አሁን እዚህ ጋር ተረጋግተው ነው ነገሮችን ማድረግ ያለብን። ተረጋጋ ወስደህ ከዛስ አንቺ እንደምትንከባከቢው ነው የምንከባከበው። በጣም ትንከባከበዋለህ። አየሁ እኮ ስትንከባከበው አብርሽ ገና ካሁን እንደዚህ ከሆንክ እንኳን ልትንከባከበው ቀርቶ አንተማ ሌላም ነገር ታረጋዋለህ። ምንም ችግር የለም። አሁን እኛ ወጣቶች ነን፣ አንተም ወጣት ነህ። አሁን አንተ እንደዚህ በማድረግ ብቻ እኔ ሌላ ነገር ብፈጥር ምን አይነት ነገር ውስጥ እንደምትገባ ግን ታውቀዋለህ። በጣም እየታገስኩ እንደሆነ ግን እንድታቅ ፈልጋለሁ። አሁን ሩታ ለምንድን ነው የሁሉ ነገር የምታወሪው? በቃ እኔ ልጅን በስነ ስርዓት ማየት እችላለሁ። በቃ በጣም እየታገስኩ እኮ ማየት ነው ወሰደው ፍላጎት ቆይ ታገስኩ። በጣም ከሚገባ በላይ ታገስኩ። ስለምንድን ነው የታገስሽኝ? ስነ ስርዓት ብትይዝ ይሻላል። በጣም ብዙ የማይሆኑ ነገሮችን እያደረግክ ነው። አሁን ልጁንም ማየት ከፈለክ መጀመሪያ ተረጋግተህ ሰላም ፈጥረህ ነው አብርሽ አይደለ እንዴ? አሁን ሌላ ነገር እኮ አይደለም። ስመጣ በሰላማዊ መንገድ ነው የመጣሁት። ልክ ስመጣ ግን ምን አለችኝ እሷ? ምን ልሰራ መጣ? ዳግመኛ እዚህ ግቢ እንዳትመጣ አላልኩም ወይ አለችኝ። እንዴ አሁን ውስጥ ያደረከው ነገር ልክ ነው እንዴ? አይደለም። ለምን መጣ
ለምን መጣ ነው ያልኩህ። ለምን መጣ እንዴት መጣ ስለ ልጄ ልወስድ ነው። ምን ማለት ነው? ልጄ ልወስድ ነው። አብርሽ ልጄ ለማየት ነው ለመውሰድ ነው የመጣው? ንገረኝ እስኪ። ሰጪኝ እንደው ሰጪኝ ከትከሻዬ ላይ እኮ ለማየት ነው ለመውሰድ ነው የሄድከው? እኔ ለምን እኮ እንዳልፈቀደችልኝም እኮ እንድታይ ካልፈቀደችልህ አንተ ደግሞ ልውሰድ ብለህ መምጣት ምን የሚባል ነው? ምን ልታደርገው ነው? ቆይ እሺ ንገረኝ። ሰጣችሁ ውሰደው ይባል ማለቱ እሺ ሌላ ነገር ይሁን። ምንድነው እንደዚህ የሚመነጭቀው? ልጁ ሊገለው ነው እንደቀነጣጡ። እኛንም እኮ ምንድነው ያደረከኝ? እኔንም ታውሰድ ወደዛ ገፈተርከኝ፣ እሱንም ገፈተርከው። እሷንም አሁን አትገባም። በሰላማዊ መንገድ እኔ ልጄን አይቼ ልሄድበት በቃ ልጅ ለማየት መረጋጋት አለ። በእንደዛ አይነቱ አሁን አንተ ራስህ ማለት ነው በጣም እያወቅኸኝ ያለው በማያገባ ነገር አትግባ። አይደለም አብርሽ አባትን አይደል? አባት ደግሞ ከሆንክ የልጅህ ደህንነት የሷ ደህንነት ሊያሳስብ ይገባል። ስለዚህ ተረጋግተህ ነው ነገሮችን ማድረግ ያለብህ እንጂ እኔ ደህንነት ተውና እስቲ ለልጁ ደህንነት እንኳን በደንብ ያስብለት። አይደረግም እኮ እንደዚህ እግዚአብሔር ያደረገው አይደለም ያስብለት። እንደዚህ አይባልም። እንደዚህ ምን መሰለሽ ይሄ እኮ ይኸውልሽ የብቻሽ ልጅ ቆርጦ አይደለም ልጅህ ማየት እንዳለብህ የአባትነት ስሜት እንዳለ ይገባል። ከዚህ በፊት ስመላለስ አይተሃል አንተ። ዛሬ ነው አይደል እዚህ ግቢ ያገኘኝ። ስለዚህ በማያገባ ዝም ብለህ አትግባ በቃ። እሺ ሌላ ጊዜ እዚህ ግቢ ስመላለስ መጥተህ አይተኸኝ ታውቃለህ? አሁን ልጁን ያደረገው አይተኸኝ ታውቃለህ? ቆይ ካሌብ እንደዛ አይደለም። ምን መሰለህ አብርሽ አሁን አንተ ያበሳጨ ነገር ስላለ ነው። ዋስል ለምን ውሃ ደፋችኝ ብለህ ነው እንደዚህ የምትሆነው ወይስ ምንድነው? ቆይ ሌላ ሰላም ነው አይደል ቤት የመጣው በሰላማዊ መንገድ አውርታ መፍታት ማትችልበት ምክንያት ምንድነው? ልጄን ወስዳለሁ የምትለው አንተ ልጄን ወስዳለሁ ያልኩበት እኮ ምክንያት ላይ ስመጣ አታይም ስላለችኝ ነው። ገባክ? እኔ በስነ ስርዓት እየመጣሁኝ መጠየቅ ባለብኝ መልኩ መጠየቅ ፈልጋለሁ። ልጄን ማየት ፈልጋለሁ። በሁለት ቀን በሶስት ቀን መጥቼ ከልጄ ጋር ታይም ማሳለፍ መሄድ ፈልጋለሁ። ገባክ? ያንን ደግሞ አይሆንም ነው እያለች ያለችው። ለዛ ነው እኔ ወስደዋለሁ ያልኳት እንጂ መጀመሪያ እንደዚህ አልነበረም አመጣጤ እኮ። የመጣበትን ሞቲቭ ደግሞ ትክክል አይደለማ። ልጄ የምትሰጪኝ ከሆነ ሰጪኝ፣ የምታሳይኝ ከሆነ ታሳይኛለች፣ ካለበለዚያ ልጄ ይዤው እሄዳለሁ። ምን የሚባል ነገር ነው? የማይሆን ነገር ውስጥ አታስገቡኝ። በቃ በሰላማዊ መንገድ በጣም ተረጋግቼ ነው በነገር ላይ እያወራሁልህ እንዳንተ ሁኔታ ልለፍበት ወይስ ሌላ ነገር ይፈጠር? ከዚች እንደዚህ ወደዚህ መንቀሳቀስ አትችልም። አይገርምም? አትችልም። በቃ ምንም በእንደዚህ አይነት ሁኔታ አይደለም ልታየው ቀርቶ ሩታ እልህ አታጋቢው። አንቺ ነሽ አንደኛውም ነገሮችን ማኔጅ ማድረግ ትችያለሽ። ገብቶሻል እኮ አሁን አትሊስት ሰው እንኳን የሚመጣበት ወይ እንኳን እኮ ስነ ስርዓት ሊኖሩ ይገባል። እንዴት ነው ሆኖስ የመጣው? መጀመሪያ በእንደዚህ አይነት ሁኔታ አይደለም ሌላ ነገር አንድ ሰው እሳት ሆኖ ሲመጣ ውሃ መሆን ያስፈልጋል። እንደውም በጣም ልታመሰግነኝ ይገባል። እሺ አይገርምህም? ቆይ አብርሽ ተረጋጋ። መጀመሪያ ትገባለሽ፣ ግን ተረጋጋ። እግዚአብሔርን ይምረኝ ነው ትገባለሽ። እኔ ተረጋግቻለሁ። በቃ ይኸው ተረጋጋ። እሺ እሷንም ማረጋጋት። ሁለታችሁ አውርታችሁ ነው መነጋገር ያለባችሁ። አረ ቢያንስ እሷ ማውራት ተግባብታችሁ እኮ ያው ምንም የምትግባባው ነገር የለም እኮ አትገባም እያለች በቃ ምንም የሚሆን ነገር የለም። ሩታ ስሚ፣ ልጁን አፍቆት ሊሆን ይችላል። ይሄ ልጅ ልጁን አፍቆት ሊሆን ይችላል። ገብቶሻል? አይኑ ላይ የመጣበት ሊሆን ይችላል ልጁ። ገብቶሻል? በቃ ቶሎ ማየት ከፈለገ ልትፈቅጂለት ይገባል። ብቻሽን አይደለም ይሄን ልጅ የፈታሽው። ገብቶሻል? ይኸውልሽ ሩታዬ ካሌባ ምን አለ መሰለክ የሚመጣበት ነገር ሁኔታው እንዴ እዚህ እኮ ያለሁት እኔ የራሴ ቤት አይደለም ማለት እናት አባቴ ቤት ነው ያለሁት። የራሴ ምናምን ብቻዬን የምኖርበት ቤት ውስጥ አይደለም እኮ። ወደ ቤት እናት አባቴ ቤት እኮ ወደ ቤት መሄድ እንችላለን እኮ። ቆይ አይደለም ነው አስጨርሳት አብርሽ። አንዴ አስጨርሳት። እሺ አንዴ አስጨርሳት። እሷም ትስማት እስኪ አንዴ። እልህ ያዘ አብርሽ። ከዛ ሴጅስ ሩታ ይኸውልሽ እሱ ብዙ ጥፋቶች ብዙ ክፍተቶች ሊኖሩበት ይችላሉ። ነገር ግን ልጁን የማየት ጉጉትና ፍላጎት ሊኖረው ይችላል። ነገር ግን ይሄ ነገር እኮ እንደዛ እንዲሆነ ያደረኩበት ምክንያት መጥቶ የሚናገረው ነገር የሚያደርገው ነገር የሚሆነው የሚተገብረው ተግባሩ በቃ ምንም ከስነ ስርዓት ያፈነገጠ ስለሆነ ነው። እዚህ ግቢ እንዳደርስ ያልኩት ምንም ነገር ስለማይሰማኝ መምጣት የለበትም በቃ ጥፋቱም እንደ ጥፋት ክፍተቱም እንደ ክፍተት አይተሽ ቢያንስ ቢያንስ አይቶ የሚሄድበት መንገድ ብትፈጥሪለት ጥሩ ነው። ምክንያቱም ናፍቆት አለ፣ የልጅ ጉጉት አለ። በዚህ ልክማ መሆን የለብሽም እንዴ። ይናፍቀዋል እኮ ገብቶሻል አይደለ? ሲጨነቅ ምን ሲልለት የነበረው ልጅ አይደል እንዴ? ሊያው የሆነ ነገር ሊላ ይገባል። ገብቶሻል? የምሬን እኮ ነው ሩታ፣ እኔ ቁም ነገር ነው እያወራሁ ያለሁት። ኖ አይተው እንዴ ምንም ጨነቁን እንኳን ለኛ ተው ሲጨነቅለት እኮ ምንም ቢሆን እዚህ ጋር መጥቶ ልጄ ማየት ፈልጋለሁ ብሎ እስካለ ድረስ በር ዘግተሽ ወይ ደግሞ ውጣልኝ ከቤቴ ምናምን ብለሽ እሱን ልታሸማቅቂው አይገባም። ገብቶሻል? እዚህ ጋር ደግሞ ያላችሁ ፋሚሊ ጋር ነው። ገብቶሻል? ፋሚሊ ደግሞ የእናንተን ጭቅጭቅና ነትረክ መስማት አይፈልግም። ገብቷችኋል? እናንተ ሰላም እንደሆናችሁ ነው ማሳየት ያለባችሁ። አትሊስት እሱን እንኳን ላለመፍጠር ከዚህ እስክወጣ ትንሽ ታገሰኝ። እንዴ በጣም ጥቂት ጊዜ እኮ ነው የቀረኝ። ምንድነው በዚህ ልክ አምባከረዩ መፍጠር እንዴት እስከ ዛሬ ድረስ ስንት ነገር ሲፈጠር ምንም ዝም ያለ ሰው ዛሬ ካላየሁት ምናምን ከሰማይ ካልወጣው ምድር ካልወረድኩ የሚለው ምንድነው? ይኸውልሽ በየትኛውም ሰዓት እኮ ልጅ ሊናፍቅሽ ይችላል። ገብቶሻል አይደል? አረ
ልጁን መውደዱን አትሊስት እንኳን ጤንነቱ እንዴት ነው ይሁን እንዴት ተወልዶ ምድር ላይ መታየት ከጀመረ በኋላ አይደለም የልጁን ጤንነት ምናምን ማወቅ የነበረበት በፊት አሁን ነው አባትነቱ የሚታየው። ይኸውልሽ ሩታ የዛኔ ይኸውልሽ እኔ ደግሞ ልንገርሽ ካየሁት ነገር አይደለም እናገረው የዛኔ እንኳን መጥቶ አንቺን እንኳን ነገሮችን እንትን ባይልሽ በተዘዋዋሪ ባሉ ሰዎች እኮ ነገሮችን እስከ ጫፍ ድረስ እኮ እየተከታተለና እንትን እያለ ነበር። ይሄን ነገር ደግሞ ላንቺ ምን ነግርሽ አይደለም ሁሉ የሆነ ነገሮችን ስንጠይቅሽ እኮ ላንቺ ምንድነው እየሰለላችሁ ነው እንደዚህ የምትይው ነገር እኮ ይኸውልሽ ሩታ ከፍተን እንደከፍተት እንዴ በዚህ ልክ እኮ ያስረዳቸው እንኳን ምንም አይገባትም እሷ እንዴ ሩታ እሺ ይኸውልሽ ሩታ አንተ ናችሁ ግርግር እየፈጠራችሁ ያለ ነገር መጣ ገነጣጥላት ገባ ልጄን ስጪኝ ወይ አሳየኝ ወይ ስጪኝ ያልከው አልተሰማም። በእልህ ነው የመጣኸው። ምንም በእልህ አይደለም። መጥቼ ልክ ስገባ ምንድን ያለችኝ እኔ ሰላምታ ምንም ሳልል ቀድማ ምን አለችኝ? ምን ልትሰራ መጣህ እዚህ ግቢ አትምጣ አላልኩም ወይ አለችኝ። ያኔ ተናደድኩኝ። ስናደድ በቃ ልጄን ልወስድ ነው የመጣሁት አልኳት። አለቀ በቃ። በዛ ሰዓት እኮ ይሄ ውሃ ከመደባቱ ምናምን በፊት እኮ ናላውራ ስልህ እኮ ልቀኝ አሁንም እኮ አልወጣም እኮ ነው እያልኩ ቢያንስ ጠጋ ብለን እናውራ ወጣ ብለን እናውራ ስልህ እኮ አልወጣም እያልከኝ እኮ ነው ያለው። ብትናደድስ ልጁን ይዘዋለች። ኧረ እንዴት እንደዛ ታደርጋለህ? ብትናደድስ እንዴ ምንድነው የምትፈልገው? አይደለም በቃ ታረጋጋ። ማየት ይችላል አልችልም? አሁን ካልተረጋጋ አይሆንም። አብሽ ልጁ ራሱ ስለጨጨው እኮ ይሄ ነገር ነው የሚፈጠረው። ሩታ ትክክል አልሰራሽም። ሩታ ትክክል አልሰራሽም። ለምን መሰለሽ አንደኛ ነገር ሲመጣ በእንደዚህ አይነት ለምን መጣ ለምን እንደዚህ ያደረክ ይባላል። ነገም ከነገ ወዲያም መምጣት አይቀርም። ስመጣ ግን ልጄን በስነ ስርዓት አይቼ የመሄድ መብት አለኝ። እንደዚህ ሆነ ደግሞ በእንደዚህ አይነት ንግግር ደግሞ መምጣት የለበትም። ሲጀመራት መጣ እንዴ አትመጣም እንጂ አዎ ለድገም ልንገር አትመጣም እዚህ ግቢ በእንደዚህ አይነት ዲስሪስፔክት እያደረግ አንተ እዚህ ግቢ ልትመጣ ና እኮ መጣለሁ። እኔም በምቀበል መንገድ ዌልካም እንኳን ደህና መጣ ብዬ እቀበልሃለሁ። ምን ችግር አለው? ኧረ ይምጣ ይምጣ። ወንድ ልጅ እኮ ነው። ለምን የምትፈታተኙ በዚህ ልክ? በእግዚአብሔር በዚህ ልክ በቃ ጥፋቱ እንደ ጥፋት ነው። ጭንቅላት የለውም እንዴ? በቃ እሱ ስሜት ነው። ወንድ ልጅ አያስብም። እናንተ ቆይ አታስቡም እንዴ? እናንተ ታስባላችሁ አይደል? ነው እንደዛ አይደለም። ማስተዋል የለውም እንዴ? ወንድ ልጅ ይኸውልሽ ስሚኝ ሩታ፣ ወንድ ልጅ ቢያንስ ከሴት ልጅ በአስተሳሰብ ሴት ልጅ ከወንድ ልጅ ልትበልጥ ይገባል። ገብቶሻል? አንቺ ደግሞ ልክ ሲመጣ ተናዶ እንደመጣ አንቺ ደግሞ ተናደሽ ስጠብቂ ይሄ ልጅ ምን ያደርግሽ? እኔ እኮ እሱም ላይ እየፈረድኩበት እኮ አይደለም። ገብቶሻል አይደለ? ግን ወንድ ስለሆንኩኝ እንደ ወንድነቴ እናገረዋለሁ። ገብቶሻል? አንቺም ግን ያደረግሽው ነገር ትክክል አይደለም። በስነ ስርዓት ከቤት እንዲወጣ መናገር ነው እንጂ ውሃ ላይ ደፍቶ ውጣ ማለት ምን ይባላል? እኔው ልክ እንደዛ ያደረኩት ያደረገው ነገር አይታችኋል አይደል? በቃ በዛ ተናድጄ ነው እንጂ እንደዛም የማድረግ ፍላጎት ኖሮኝ አይደለም። በእውነት እኔ በጣም እየለመንኩሽ ነው ያለው። በቃ እኔ በስነ ስርዓት መጥቼ ልጄን በስነ ስርዓት አይቼ ልሂድ። ከአንቺ ጋር ያለኝ ነገር ይቅር፣ የፈለገው ነገር በቃ ችግር የለውም። ግን ልጄን በሰላማዊ መንገድ አይቼ እንድወጣ ፍቀጂልኝ። ሌላም ቀን ስመጣ ሁልጊዜ እዚህ ቤት ምን ልሰራ መጣሁ ምናምን ነገር እንድትይኝ አልፈልግም። አይ ካልሽ ደግሞ በቃ ከዚህ ግቢ ውጪና ሌላ ቦታ ሁኚ ወይ ቤትሽ ሁኚ። ከዛ እንደፈለኩ እየመጣሁኝ ልጄን አገኛለሁኝ። አለቀ በቃ። ይሄ ነው አማርኛ እያወራኝ ያለሁት ማለት ነው። የሚገባሽ እሱንም ለመሆን ለማግኘት እሱንም ለማየት ምናምን በቃ መጠበቅ እኮ ነው። ትንሽ ጊዜ ነው መጠበቅ ነው። በእግዚአብሔር እሺ ነው። አዎ ጥፋት አለበት። በጣም ጥቂት ጊዜ መጠበቅ ነው። በቃ ወይ ያሳዩና እንዴ ይውጣለት። ቢያንስ አይቶት ይውጣ። እሺ ቢያንስ ሩታ አንተም ተረጋግተህ ገብተህ ለማየት እንትን ከፈቀደችልህ ግባ። ግን ገነጣጥለህ ቅድም እንዳደረገው ገብተህ እንትን ለማለት አትሞክር። ስማት አንዳንዴም ለመሰለ ስትናገርህ ለምንድን ነው እልህ የሚል አንተ እሷ ስትናገርህ ነው እንዴ አንተ እልህ የሚይዝህ እንዴ? ምን ሆነሃል አብርሃም? አንቺም ደግሞ በእንደዚህ አይነት ሁኔታ ትሪት አታድርጊ። እሱን ላይ ውሃ መድፋት ማመነጫጨቅ ምናምን ነገር ይሄ ነገር ላብሽ አይገባም። አንተም ደግሞ ብዙ ነገሮችን እያደረክ ነው ያለው። ማዘር ፋዘር ያለበት ቤት ገብተህ በረጋግደ ገብተህ እንደዚህ አይነት ዲስሪስፔክት አያስፈልግም አልነበረም። ግን በቃ ያደረገው ነገር ስላናደደኝ ነው አይደፈበት። ምንድነው የምንከራከረው? አላሳይም ካለች ትችላለች። እንዴት ነው የምትችለው? ቆይ ትችላለች። ማንንም መብት ትችላለች። ተረጋግተህ መተህ ማየት እስካልሞከርክ ድረስ ልታሳይ። እሺ አሁን ተረጋግተን በቃ ይሁን ንግባ። በእንደዚህ አይነት ወይ አሁን በእንደዚህ አይነት ሞመንት እኔ በፍጹም ይሄንን ነገር ላደርገው አልችልም። እንዴ በእውነት ላደርገው አልችልም። ቆይ አንቺ ጥጋብሽ እንዴት ነው እንትን ያለው? ቆይ ይሄ ምንም ጥጋብ አይደለም። ጥጋብ አይደለም። ከዚህ በላይ ጥጋብ ምን አለ? አይደለም እንዴ አሁን በእንደዚህ አይነት ሞመንት እኔ ታየው በቃ ሞመንት ምናምን ብለሽ እንትናት በይ በቃ ነገሩን ልቀቂውና በቃ ገብቼ ልጅና ይችላልበት። አረ አንተ ሁሌ ስታረገው ኖርማል ይመስልህና ከዛ በኋላ ነገሩን ታየው ምናምን ሁሌ መደጋገም ለነገሩ አንተ እኮ አይሰለችም። ምን ነኝ እንጂ እሺ ችግር የለውም። ነገር ግን በቃ ሩታ ይኸውልሽ አንድ ነገር ብቻ እንለምንሽ።
ጥፋቱ እንደ ጥፋት ክፍተቱ እንደ ክፍተት አይተሹ በቃ ልጁን አይቶ ይውጣ። ይሄ ልጅ ቢያንስ ወንድ ነው፣ የሆነ የሚሰማው የራሱ ስሜት አለ። ወንድ ደግሞ ስትሆኚ የሆነ የራሱ ስሜት አለ። ስለዚህ ያን ነገር ተረድተሽ በቃ ጥፋቱን ታዩና ቀደም ያደረገው ክፍተቶች የገበታተራቸው ነገሮች ታዩና ቢያንስ አይቶት ብቻ እንዲወጣ አድርጊ። ሩታ መብት ግን እሺ ነው ተፈልፍ ነው። እሺ እያወራሁት አይደል አብርሃም? አሁንም ገንጥለን ገፋፍታ ልገባ ነው። እሺ ነው ጨርሱ። ሩታ ይኸውልሽ ምን መሰለሽ፣ ይሄ ልጅ አምሳያው ከአብራኩ የተፈጠረ ልጅ ነው አይደለ? የማየት እኮ መብት አለው አይደለ? አንቺ ብቻሽን የፈጠርሽው ልጅ አይደለም፣ ልትፈቅጂለት ደግሞ ይገባል ሩታ። የምሬ ነው የምልሽ። በዚህ ልክ ልይዝሽ አይገባም። ገባሽ? ምክንያቱም ይሄ ልጅ ብዙ ነገር ሆኗል። ብዙ ነገር ስሜት እንትን ይለዋል። ጧት ወይ እንትን ሲል የልጁ ድምጽ ይሰማዋል። ምን ይለዋል? አብሮት አይደለም ያለው፣ ካንቺ ጋር ነው ያለው ልጁ። በቃ ሁሌ ይመጣበታል አይምሮ ላይ። በዚህ ሰዓት ደግሞ ድንገት በማንኛውም ሰዓት ላይ መጥቶ ልጁ መመልከት ከፈለገ በዚህ ልክ ትሪት ልታደርግ ይገባል። ገብቶሻል? አይኑን ማየት ናፍቆ ሊሆን ይችላል በዚህ ሰዓት የመጣው። አንቺ ደግሞ እሱ ተናዶም ይሁን ምንም ሆኖ መጥቶ ልጁን ሊመለከት ሲመጣ አንቺ ደግሞ በእልህ አትቀበይ። ገብቶሻል? አብርሽ ደግሞ አሁን ዛሬ እንደገባበት አይነት ሞቲቭ ደግሞ ማንም ሰው የሆነ ነገር ሊናገር ይችላል። ያንን ባህሪ ደግሞ ይዘህ መተህ እዚች ጋር ልጄን ካላየው የሆነ ሰው ልጅ ማየት አትችልም የሆነ ነገር ሊል ይችላል። ያንን ባህሪ ይዘህ መተህ አሁን እዚህ ጋር ምንም መከራከራችን በቃ ሌላ ቀን ትመክረኛለህ። ወይኔ እሺ አሁን መተህ ልጁን እንደዚህ አይቶ ለመሄድ ነው እንደዚህ ግርግር መፈጥሮ? አብርሽ ምንድን ነው? ወይንስ እልህ ነው? ግዴታ ካላየሁት ወንድነት ባህሪ ተፈታትኖ እኛንም ገፈታትረህ ጥለህ እሷንም እንደዚህ ገብተህ ልጄን አንቺ እሺ በቃ አሁን ምንድን ነው እሺ የምትሉኝ? አሁን አታይም እያለች ነው። እሺ ምን ታረጋታለህ? ሌላ ጊዜ ነው ሩታ ፕሊዝ በዚህ ልክ አትሁኝ። በእግዚአብሔር እልህኝነት ለማንም አያወጣም። እሱ እልህ አለበት፣ ክፍተቶች አለበት። አንቺም ደግሞ በዚሁ ልክ እልህኛ ስትሆኚ ሌላ ነገር ነው የሚፈጠረው እና ቢያንስ ሌላ ነገር እንዳይፈጠር ብቻ ብለሽ ካሌባ እጅግ በጣም ብዙ ጊዜ እሱን እንዲህ እጄ ላይ ልጥልበት የምችል በጣም ብዙ ምክንያቶች ነበሩኝ። ምንም ነገር ግን አላደረኩም። አሁን ግን የመጣበት መንገድም ሆነ ስነ ስርዓት በጣም ያፈነገጠ ነው። አግባብ አይደለም። ከኔ አለፈ። እስከዛሬ እኔ ላይ ስለሆነ ነበር ዝም ያልኩት። አሁን ግን ከኔ አለፈ። እኔ ደግሞ እንደዚህ አይነት መተላለፍን በጭራሽ ማስተናገድ አይነት ሴት አይደለሁም። እሺ እስከዛሬ ድረስ ዝም ያልኩት ይበቃል። እልህ ያዝሽ እመነኝ፣ ይበቃል። እልህ ያዝሽ የምር ይበቃል። እልህ ያዝሽ በዚህ ልክ እልህ ያዝሽ እንዴ! እልህ መጋባት ከሆነ ፍላጎት ነው አይደለም። በጣም እልህኛ አይደለሁም። ታውቁሽም እልህ መጋባት ከፈለገ ግን እልህ እንዴት እንደሆነ እስከ ጥግ ድረስ አስጨርሽ ያሳየዋል። እሺ ማን ነው የሚጎዳው? በሁለታችሁ ማን ይጎዳል? ንገሪኝ፣ ማን ይጎዳል? ይሄ ልጅ አባት ፍቅር ሊያገኝ አይገባም? እሺ ይሄ ልጅ ተነጥቆ ለሱ ቢሰጥ እናት ፍቅር ሊያገኝ አይገባም? እኔ በጣም ተደራራቢ እንደዚህ ክምር ጥፋት ያለበት ሰው እኮ ነው። ክምር እንደዚህ ጥፋት አጥፍቷል እናውቃለን። ግን ደግሞ እልህ ለማንም ፈጣሪ እኮ አይደለም። አብርሃም እኮ ፈጣሪ አይደለም። መታገስ ማንን ገደለ? ቆይ የሰው ልጅ